እኔ ለመግቢያ ትንሽ ልናገርና በጣም ተደስቻለሁ። በተለይ ደግሞ ስምረትና ኤደን ይሄንን ፕሮግራም ስላዘጋጃችሁ በጣም ደስ ብሎኛል። ምክንያቴን ልናገር። አንደኛ ለዲያስፖራው ኮሚኒቲ በጣም ሸክም አለኝ፣ ለኢትዮጵያና ለኤርትራውያን ሸክም አለኝ፣ በርደን አለኝ። ምን ማለቴ ነው? እኔ አሜሪካ የመጣሁት በ99 ነው። የዛሬ 26 ዓመት እንደዚህ ለመጀመሪያ ጊዜ መጣሁት እና ዲሲ አካባቢ መጣሁ። ከዛ ሎስ አንጀለስ ሄድኩኝ፣ ከዛ ላስ ቬጋስ ሄድኩ እና መዞር ጀመርኩኝ። አሜሪካንን መዞር ጀመርኩ፣ አሜሪካና ካናዳን። ከዛ ግሪን ካርድ ስለነበረኝ በግሪን ካርድ ምክንያት በየአመቱ መምጣት ነበረብኝ። ስለዚህ በየአመቱ እመጣለሁ፣ አሜሪካና ካናዳ ዞራለሁ። ቢያንስ ወደ 17 ስቴቶች፣ በከተማ ደግሞ ወደ 20 የሚሆኑ ከተሞች እዞር ነበር። ዌንስዴ አንድ ከተማ ገባለሁ፣ ዌንስዴ ወጣና የሚቀጥለው ጋር እሄዳለሁ። ይህንን ሳረግ ካናዳና አሜሪካ አውሮፓም የራሱ ችሎ ከሰው ጋር ከዲያስፖራው ጋር በጣም ጊዜ ለማሳለፍ እድል ነበረኝ። እነዚህን ሁሉ ዓመታት ስመጣ ሲሄድ ከዲያስፖራው ጋር ጊዜ ለማሳለፍ ቤታቸው አርፋለሁ፣ ቤታቸው እጋበዛለሁ፣ የልባቸውን ያወሩኛል፣ ችግራቸውን ይነግሩኛል፣ የሚያልፉበትን መንገድ አያለሁ እና ቻሌንጃቸውን እረዳለሁ። ለብዙ ዓመታት አውቀዋለሁ። ግን ቀጥታ ከዚህ ከማይንድ ኬር ከሜንታል ሄልዝ ጋር በተያያዘ ከነሱ ጋር ዲል የማደርግበት ቀጥታ መድረክ አልተዘጋጀልኝም ነበር። አሁን ስምረትና ኤደን ይህንን ስታዘጋጁ ለእኔ እንዴት አይነት ደስታ እንደሆነ ልነግራቸው አልችልም። ባለፈው የዛሬ 9 ወር አካባቢ ሎስ አንጀለስ ነበረ ትልቅ ፕሮግራም። እዛ ላይ ዳይሜንሽንስ ኦፍ ዌልነስ የሚል አካፍዬ ነበር። ቪዲዮ ቫይራል ነበረ እና እንዴት ዲያስፖራውን እንዳገኘው ማግኘት እንደቻልኩ በአንድ ቪዲዮ አይቻለሁ። ዲያስፖራ የተለያየ ችግር አለበት። አዲስ የመጣው ካልቸር ሾኩ አለ፣ ሆም ሲክነሱ አለ፣ የቆየው የሚቸገርበት ወገኖቻችን የሚቸገሩበት አንዛይቲ ኒውሮሲስ፣ የዲፕሬሽን አይነቱ፣ የስትረሶቹ ብዛት፣ እነዚህ ጀነራል ስትረሰርስ አሉ፣ ወርክ ፕሌስ ስትረሰርስ አሉ። እኛ እዚህ አዲስ አበባ ኢትዮጵያ ሆነን የምናሳልፈው ስትረስ እና እናንተ እዛ ሆናችሁ የምታሳልፉት ስትረስ አንድ አይደለም። የዲያስፖራ ይበዛል። እኔ ደግሞ ፈርስት ሃንድ ኢንፎርሜሽን አለኝ። በየቤቱ ገብቻለሁ፣ ከዲያስፖራው ጋር አብሬ በልቻለሁ፣ ወጥቼ ቡና ጠጥቻለሁ። አክብረውም ደግሞ ችግራቸውን ይነግሩኛል፣ ያዋዩኛል እና በጣም አንደርስታንድ አደርጋለሁ ያንን። ስለዚህ የዲያስፖራውን ችግር እረዳለሁ። አንድ ይሄ ነው። ሁለተኛ ይመጣሉ እዚህ አሁን ኢትዮጵያ ሲመጡ አንደኛ ከአሜሪካ ከካናዳ ይደውላሉ። በልጆቻቸው ምክንያት ዩዝ ቻሌንጅ ሲገጥማቸው፣ በራሳቸው የተለያየ ችግር ሲገጥማቸው ስልክ ያላቸው ሰዎች ይደውላሉ። መደወል ብቻ አይደለም፣ ትኬት ቆርጠው ይመጣሉ። ልጆቻቸውን ይዘው ይመጣሉ። ልጆቻቸው አዲክሽን ውስጥ የገቡባቸው፣ የተለያየ ዩዝ ቻሌንጅ ያላቸው፣ ትምህርታቸውን ያቋረጡ፣ የአይደንቲቲ ዲስኦርደር ያላቸው ልጆቻቸውን ደውለው ያናግሩኛል። አንዳንዴ ደግሞ ጭራሽ ይዘዋቸው ይመጣሉ። ሶስተኛው ደግሞ እነዚህ ኒውሮ ዴቨሎፕመንታል ዲስኦርደርስ እንደ ኦቲዝም ያሉት ድሮ ሩቅ የነበሩት እነንትና ቤት የነበሩት ጎረቤት እና ሩቅ የምንሰማቸው የነበሩት አሁን በየቤታችን እየመጡ ነው፣ እያንኳኩ ነው። ቢያንስ ዘመድ ቤት አሉ። የምናውቃቸው ሰዎች፣ እኔ የማውቃቸው በግል የማውቃቸው ጓደኞቼ፣ የእህቴ ልጅ እንደዚህ በግል የማውቃቸው የኦቲዝም ስፔክትረም ያላቸው አሁን በስም የማውቃቸው ብዙ ሰዎች አሉ። ድሮ እንደዛ አልነበረም። ስለዚህ ኢንሲደንሱ ጨምሯል ማለት ነው፣ ፕሪቫለንሱ ጨምሯል ማለት ነው። የሱ ብቻ አይደለም፣ እንደ ክሮሞዞማል አብኖርማሊቲ ሲሆኑት እንደ ዳውን ሲንድሮም አይነቶቹ በጣም በዝተዋል። በቃ አሁን ምንም የሁሉም ሰው ችግር ወደ መሆን መጥተዋል እና ይሄ ስለሆነ ይሄ ፕሮግራም መዘጋጀቱ እጅግ በጣም አስፈላጊ ነው። እኔ ራሴ መጣና እዛ ከስምረትና ከኤደን ጋር በዚህ ቱር ወደ ሆል ጁላይ፣ ኦገስት እና የመጀመሪያው ሴፕቴምበር ፈርስት ዊክ ኦፍ ሴፕቴምበር
እዛ ሆናለሁ። ዓላማችን ምንድነው? አሁን ሜንታል ሄልዝ ሲባል እኔ ታዲያ ምን አገባኝ የሚል ሰው ይኖር ይሆናል። እኔን አይመለከተኝም ይል ይሆናል። በአዲሱ የወርልድ ሄልዝ ኦርጋናይዜሽን ስታቲስቲክስ ከ5 ሰው አንዱ ሜንታል ችግር አለበት። ስለዚህ አብዛኞቻችን ቢያንስ ይሄ ትላልቆቹ ችግሮች ሳይሆኑ ቢያንስ አንዛይቲ ያለዋል፣ ዲፕሬሽን ያለዋል፣ ሌላ አይነት ችግር ያለዋል እና እዚህ ውስጥ ካለነው አሁን እዚህ ቲክቶክ ፕላትፎርም ላይ ካለነው ለምሳሌ 100 ሰው ካለን ከመቶዎቹ 20ዎቻችን ማይልድም ይሁን ሞዴሬትም ይሁን ሲቪርም ይሁን 20ዎቻችን ችግር አለብን። ስለዚህ ኢግኖር ልናደርገው የምንችለው ጉዳይ አይደለም። ይሄ ደግሞ የተዘጋጀልን ትልቅ እድል ነው እና እንትን አይደለም፣ ፋይናንሻል ኢንትረስት አይደለም። ኤደንም ስምረትም ሲያዘጋጁት እኔንም ጨምሮ በዚል ነው፣ በዚል በቅንዓት ነው ወገኖቻችንን እንጠቅማለን ብለን የተነሳ ነው እና ይሄ ኢንፎርሜሽን ሁሉ ጋር እንዲደርስ ያልተዘጋጀባቸውን ቦታዎች እንዲዘጋጁ ሁሉን ኢንካሬጅ ማድረግ ፈልጋለሁ። ይሄን ነው ማለት የምችለው። ስምሪ ቴንኪዩ ዶክተር ወዳጄነህ ምንም ቃላት የለንም ስላንተ። እንዳልኩት እዚህ ቦታ ላይ እዚህ ፕላትፎርም ላይ ስንጠራህ እኛን አክብረህ እኛን አምነህ እኔና ኤዱን አምነህ ነው የመጣኸውና በጣም ነው የምናመሰግነው። ከዛም በላይ ደግሞ የዚህን ድሮፕ ኦፍ ሆፕ ጥያቄ ስናቀርብልህ አብረን ለመስራት አብረን ኮሚኒቲውን ሰርቭ ለማድረግ ለማገልገል ምንም ሳታቅማማ አላማውን ወዲያውኑ ተቀብለህ አንተም ልብህ ላይ የነበረ እንዳልከው የዳያስፖራው ሸክም ስለነበረብህ ልብህ ላይ የነበረ ነገር ስላለ ግን አምነህን እዚህ ድረስ መተህ ከኛ ጋር ኮላብሬት ለማድረግ ሰዎችን ለማገልገል ፈቃደኛ ሆነ ስለመጣህ እኔ ምንም ቃላት የለኝም። እዚህ ውስጥ ባለው በ500 ሰው ስም እናመሰግናለን። በሁሉም ስቴቶች አዘጋጆች ስም እናመሰግናለን በጣም። ያው ብዙ የሚጠብቁን ሰዎች ስላሉ አንተን ራስን አስተዋውቅ ማለት የማይታሰብ ነው፣ የማያውቅ የለም። ሁሉም አንተን ማስተዋወቅ ይችላልና በቀጥታ ወደ ውይይታችን መግባት እንችላለን። አሁን ባነሳኸው ሀሳብ ላይ ነው የሚሄደው፣ ወደ ሌላ ርዕስም አልሄድም። እንዳልከው ዳያስፖራው ግዴታ ዳያስፖራ ማለት አሜሪካ ያለ ብቻ አይደለም። አሜሪካም ያለ፣ አውሮፓ፣ ሚድል ኢስት የትም ሀገር ላይ ያለ፣ ኤዥያው ላይም ያለ አሁን ላይ በጣም ሜንታል ሄልዝ ስትራግል እያደረገ ያለበት ነው ያለው። በሜንታል ሄልዝ ስትራግል የሚያደርገው ደግሞ ወጣቱ ወይ ጎልማሳው ብቻ አይደለም፣ ከቲኔጀር ጀምሮ ነው። በዲፕሬሽን የሚሆን በጣም በብዙ ነገር ውስጥ እያለፈ ያለው ማለት ነው እና ምንድን ነው እዛ ላይ ልታካፍለን የምችለው? ምንድን ነው ልትለን የምትችለው? ምናልባት እስካሁን ዲያግኖስ ማድረግ ስለማይቻል የነበረው አሁን ዲያግኖስ ሴንተሮች እየበዙ ስለመጡ ወይም ሁሉም በየቤቱ ራሱን ዲያግኖስ እየደረገ ስለሆነ ነው ወይስ እንዴት ነው? በጣም ሜንታል ሄልዝ በዳያስፖራው ኢሹ ሆኖ የመጣው አሁን ለምን ይመስልሃል? እና በሱ ላይ አያይዘህ የራስን ሀሳብ ብትሰጠን። በጣም ጥሩ ነው። እንዳልሽው ዲያስፖራው አሜሪካ ብቻ አይደለም፣ የአውሮፓውም አለ፣ የካናዳውም አለ። የካናዳው ደግሞ በጣም አስገራሚ ነው። እኔ ቶሮንቶ በየአመቱ ሄድ ነበር ለብዙ ዘመን። ቶሮንቶ ሄዳለው፣ ካልገሪ ሄዳለው፣ ቫንኮቨር ሄዳለሁ እና ቶሮንቶ ላይ አሁን እንኳን ከረንትሊ በጣም ትልቅ ኢሹ የሆነው ነገር ሱሳይድ ነው። ከታወቁ ቸርቾች ሜምበር የሆኑ ሰዎች ባለፉት ወራትን የወዳጆች አሉኝ ፓስተሮች እዛና ያለን ምክንያቱ የማይታወቅበት ሁኔታ ተነስተው ብድግ ብለው ሱሳይድ ኮሚት አድርገዋል። እና ምንድን ነው እየተካሄደ ያለው? ለምንድን ነው ሰዎች ተነስተው ራሳቸውን የሚያጠፉት? ስትረሱ ለምንድን ነው የበዛው? ያው ዋናው ምክንያት ስትረስ እንደሆነ እናውቃለን። የላይፍ ስትረስ አለ፣ ከዛ ፕሮፌሽናል ስትረስ አለ። ግን ስትረሱን ደግሞ ምን አበዛው? አሁን አንኢምፕሎይመንቱ ሲበዛ፣ ከኮቪድ ጋር በተያያዘ ሌይ ኦፍ የሚደረገው ሰው ሲበዛ፣ ፋይናንሻል ስትረሱ ሲበዛ፣ ከዛ ማሪታል ስትራግሉ አለ፣ ከልጆቻቸው ጋር ይታገላሉ፣ ፋሚሊ ሳፖርት ብዙ የለም። አሁን ለምሳሌ እዚህ አንድ ችግር ተፈጠረ እንበል። አንድ ችግር ሲፈጠር ሳፖርት ግሩፕ አለ፣ አክስት አለ፣ አጎት አለ፣ የአክስት ልጅ አለች፣ የአጎት ልጅ አለች፣ ሰፈርተኛ አለ፣ ይሰበሰባል፣ ያንን ዲል ይደረጋል። ስለዚህ ሶሻል ሳፖርት አለሽ። እዛ ደግሞ ብቻዋን ያለች አንዲት ሴት ከልጇ ጋር የምትታገል በልጇ እየተቸገረች፣ ከዛ ደግሞ የራሷ የህይወት ትግል እያላት ጆብ ኢንሴኪሪቲ ያለ፣ ነገ ሌኦፍ እደረጋለሁ፣ ስራ የላጣው እችላለሁ ትላለች።
ፔመንቶቹ አሉ፣ የተለያዩ ፔመንቶች የሚመጡ አሉ፣ ዩቲሊቲስ አሉ፣ የቤቱ አለ፣ ሞርጌጁ አለ እና ፋይናንሻል ስትረሱ፣ ሄልዝ ስትረሱ፣ የልጆች ስትረስ፣ የማሪታል ስትረስ፣ ከዛ የሀገሩ ስትረስ ተጨማምሮ በጣም በአእምሯቸው ላይ እየጎዳቸው እንደሆነ ያለ ሰምሪ፣ እኔ ድሮ የመጣሁበት አሜሪካና ያሆኖ አሜሪካ አንድ አይደለም። በጣም እኔ በአይኔ እያየሁ በየአመቱ ስመጣ፣ የዛ ጊዜ በግሪን ካርድ ስመጣ፣ አሁን ፓስፖርቱ አለኝ። በየአመቱ ስመጣ ያየሁት ለውጥ በጣም አስገራሚ ነው። በተለይ ከዚህ ከ9/11 በኋላ በጣም ተለውጧል። የዛ ጊዜ እኮ አሜሪካ ስትመጪ እኮ በጣም ብዙ ነገር እኮ ፍሪ ነው። ይሄ ዛጋ ነፃ ነው፣ ያኛው ነፃ ነው። በፕሌን ከስቴት ስቴት ከከተማ ወደ ከተማ ስቴጅ ለሻንጣ አትከፊም፣ ለምግብ አትከፊም፣ ለምን አትከፊ፣ በጣም ብዙ ነገር ነፃ ነበር። አሁን እያንዳንዷ ነገር ተከፍሎባት ነው። ለውጡ ያስገርመኛል። የኑሮ ውድነቱ ኢትዮጵያ ብቻ አይደለም ያለው፣ እዛ ጋ ያለው እኔ በፊት ስገዛ የማውቀውና አንድ ነገር የማውቀው $8 ገዛው የነበረው ነገር አሁን $20 ሆኖ $30 ሆኖ፣ እናንተ ልጆች ስለሆናችሁ ላታውቁት ትችላላችሁ ልዩነቱ። ግን ኑሮ በጣም ተወዷል። የስራ እድሉ በጣም ጠቧል። ስለዚህ ይሄ ሁሉ ስትረስ ተደምሮ የራሷ የልጇ የስራው የኑሮ የዩቲሊቲው የሞርጌጁ ኢትዮጵያ ሳፖርት የሚደረገው ፋሚሊ ብዛት ይሄ ሁሉ ይደመር። ኢትዮጵያ እዛ ኖራችሁ እኛ እዚህ ያለውን ፋሚሊ ሳፖርት የሚያደርገው ዲያስፖራ በጣም ብዙ ነው። ኦልሞስት ብዙ ፐርሰንት እኮ ኢትዮጵያ እየኖረ ያለው በዲያስፖራ ሳፖርት ነው፣ በሚላከው ሬሚታንስ ነው። እና ይሄ ሁሉ ነገር ሲደራረብ እንዳልሽው አረብ ሀገር ያሉት ኢሮፕም ያሉት ሲጨምር ዋናው መሰረታዊ ነገር ለሜንታል ሄልዝ ችግር ስትረስ ነው፣ ጫና ነው፣ ሜንታል ቴንሽን ነው። ስለዚህ እሱ ወደ አንዛይቲ ሲወስድ ወደ ተለያዩ ችግር ሲል ችግሩ አሁን ራምፓንት እየሆነ እየበዛ እየጨመረ መጣ። ስለዚህ እንደዚህ ነው የማየው። ቴንኪዩ ዶክተርዬ። ሶሪ ኮሜንቶችን እየመለስኩኝ ስለነበረ ነው። ቴንኪዩ ዶክተርዬ፣ በጣም ነው የምናመሰግነው። ግን አሁን በተመሳሳይ ልክ አሁን ባነሳ ነው ሀሳብ ላይ ደግሞ ሜንታል ሄልዝ ወይም ከሱ ጋር በሜንታል ሄልዝ ስር ተያይዘው የሚነሱ ነገሮች ትራማ፣ ሂሊንግ፣ ሶሳይዳል፣ ሰብስታንስ አቢዩዝ ምናምን የሚሉት ግን በአጠቃላይ በሜንታል ሄልዝ ስር የሚነሱ ሀሳቦች በሙሉ ኦቨር ዩዝድ እየሆኑ መጥተዋል። አብዛኛው ሰው የሜንታል ሄልዝ ችግር ሳይሆን ያለበት የቪክተም ሜንታሊቲ ላይ ነው ያለው። ቪክተም ሜንታሊቲ ላይ ስለሆነ ያለው እንቅፋቱንም ጉንፋኑንም የራሱንም ስንፍና ልጆች አስተዳደግ ላይ ያለውን ችግር ሁሉንም ነገር ወደ ሜንታል ሄልዝ እያያያዘ እኔ የዚህ ችግር ተጠቂ ነኝ፣ እኔ የዚህ ችግር ተጠቂ ስለሆንኩኝ ነው እያለ ብሌም የሚያደርገው ሰው ወደ መፈለግ፣ ወላጆችን ብሌም ወደ ማድረግ፣ ያደገበትን ማህበረሰብ ብሌም ወደ ማድረግ እየሄደ ያለበት ሁኔታ አለ። ሜንታል ሄልዝ አዌርነስን በትክክል ተጠቅመንበታል ብለህ ታምናለህ ወይስ አሁን ላይ ባለንበት ሁኔታ ኦቨር ዩዝድ ሆኗል ብለህ ታስባለህ? አዌርነሱ እየጨመረ ነው። ምክንያቱም ብዙ ሳይኪያትሪስቶች እየወጡ እየተናገሩ ነው። እኛ ምን እናገራለን፣ ሳይኮሎጂስቶች ይናገራሉ። አዌርነሱ ሲጨምር ግን በተለይ ከትራውማ ጋር በተያያዘ ችግሮች እየተፈጠሩ ነው። አንድ ምሳሌ ልንገርሽ ስምረት፣ አሜሪካን ሀገር ያለች ነች፣ ስለማትታወቅ ነው የምነግርሽ። እና ልጇ ቴራፒ እንዲወስድ ሳይኮቴራፒ እንዲወስድ አደረገችው፣ አንዳንድ ችግሮች ስለነበሩት። እናትየው እዛው ነች፣ ልጇ ቴራፒ ይሄዳል። ከዛ ቴራፒ ይሄድና ቴራፒ የምትሰጠው ሴት ነጭ ነች። ከዛ ይሄ የተለያዩ ስኩል ኦፍ ቶት አለ፣ የተለያዩ ቲዮሪስ አለ። እሷ የምትጠቀመው ሳይኮ አናሊሲስ ነበር እና ከሳብኮንሽስ ማይንዱ ትሮማን ለማውጣት እየሞከረች ባለችበት ስለ ልጅነቱ ትጠይቀዋለች። እናትህ ትቆጣህ ነበር ወይ? አዎ ትቆጣኝ ነበረ። እናት ያልተቆጣችው ልጅ አለ እንደ ኢትዮጵያዊ? አባትህ ቀጥቶ ያውቀህ ነበር ወይ? አዎ አባቴ ቀጥቶኝ ያውቃል። ስለዚህ ያየህ እሱ ሳብኮንሽስ ማይንድ ላይ የተቀመጠው እናትህ የቀጣችህ አባትህ የቀጣህ እሱ አለ ትለዋለች ቴራፒስቱ። ልጁ ቤት ይገባና እናቱን
ማም አንቺ ያረግሽው እኮ ችግር ነው ይሄ፣ ዝም ብለሽ ነው እኮ ቴራፒ ውሰድ የምትይኝ። አንቺ እኮ ይኸው ነገረችኝ እኮ ቴራፒስቷ፣ ትሮማ አለህ። ትሮማው ደግሞ በልጅነቴ አንቺ የተናገርሽኝ ቃላት አሉ፣ የተቆጣሽኝ አለ እያለ ይከሳታል። ከዛ እኔ ጋር ደወለች እሷ። አሁን ምን ታድርገው? እዛ ጋር ቴራፒ ጀምሯል። ቴራፒስቱ ጋር ሲሄድ ልጁ እናትህ ነች የተናገረችን። ይህ አሁን ከመጠን በላይ ኦቨር ዩዝ ሲደረግ፣ በተለይ አሁን ከትሮማ ጋር የተያዘ ሁላችንም ኢትዮጵያውያን፣ ሁላችንም ኤሪትራውያን በአስተዳደጋችን ላይ ቁጣ አልነበረም? ነበረ። እንትኑ ቢለያይም ማግኒቲዩዱ ቢለያይም ቁጣ፣ መጠነኛ ቅጣት ምናምን ነበረ። አሁን እኔ 5 ዓመት ሆኜ እናቴ የተናገረችኝን አስታውሼ ለካ ትሮማ ነው ያለብኝ፣ እሷ የተናገረችኝ ነው ለካ አሁን አፌክት እያደረገኝ ያለው ካልኩኝ ሌላ ችግር እየተፈጠረ ነው። ነገ ደግሞ ምን ይሆናል? ልጆቻችን ስኩል ካውንስለር ጋር ይሄዳሉ። ከዛ አባትሽ ተናግሮሽ ያውቃሉ? አዎ። እንግዲያው እሱ እኮ የተናገረሽ ነገር ነው ይሄንን ትሮማ ያመጣው። እናትሽ ነክታሽ ታውቃለች ወይ? ነካ መታ አድርገሽ ታውቃለች ወይ? አዎ። እንግዲያው እሱ ነው እኮ ትሮማ ያመጣው ብሎ በወላጅና በፓረንትስ እና በልጆች መካከል ጋፕ እየተፈጠረ ነው። ስለዚህ በልኩ ልናደርገው ይገባል፣ ወይ በደንብ ልናስረዳው ይገባል። ትሮማ የሚያመጣው ይሄ ዲሲፕሊን የተደረግንበት፣ ለራሳችን ጥቅም ዲሲፕሊን የተደረግንበት እስከተወሰነ ደረጃ ድረስ ወይም ደግሞ ተግሳጽን የተቀበልንበት እሱ አይደለም። ሲቪሪቲው ይወስናል። በምን አይነት ሲቪሪቲ ነው የተጎዳ ነው? ቻይልድሁድ አቢዩዝ ደርሶብናል ወይ? አቢዩዝ ዲፋይን ተደርጎ ዌር ዊ ሪሊ አቢዩዝድ፣ እሱን ቼክ ማድረግ አለብን። እና ኦቨርዩዝ እየተደረገ ነው። ሌላም አንድ ጋዜጠኛ እየጠየቀ ነበር እዚህ አዲስ አበባ እንትን አሁን እኔ ለምሳሌ የፐርሶናሊቲ ዲስኦርደርስ አስተማርኩና አንተ ያለብህ አንተ ናርሲስቲክ ነህ፣ አንቺ ሂስትሪዮኒክ ነሽ፣ አንተ አንቲ ሶሻል ነህ ምናምን መባባል ጀመሩ። ግን ያንን ማለት የሚችለው ሳይኮሎጂስቱና ሳይኪያትሪስቱ ብቻ ነው ዲያግኖስ ማድረግ የሚችለው። ጓደኛን ይሄ አንቲ ሶሻል ፐርሶናሊቲ አለብህ፣ ሂስትሪዮኒክ አለብህ፣ ናርሲስቲክ ፐርሶናሊቲ አለብህ ብሎ ዲያግኖስ ማድረግ አይችልም። እና ስናስተምር ማስተካከል አለብን፣ እውቀቱን ማስተካከል። ካስተማርን በኋላ አጠቃቀሙ ላይ ደግሞ በደንብ መስራት እንዳለብን ነው የገባኝ። እሺ ዶክተርዬ፣ ግን በዛው አያይዘ አሁን አንድ ኮሜንት አይቼ ስለነበረ ነው የኢትዮጵያውያንን ችግር መረዳት የሚችለው ኢትዮጵያዊ ብቻ ነው የሚል እንትን አይቼ ነበር። እና ከዚህ በፊት በተለያየ ጊዜ ከነነባም እዚህ ውስጥ አለ ከነነብዩ ጋር ከነኤዱ ጋርም ስንወያይበት በሜንታል ሄልዝ እና በቴራፒ ሰርቪስ ጉዳይ ደጋግመን ያነሳነውን ፖይንት ስለነበረ ነው። ብዙ ጊዜ ቴራፒ ሰርቪስ የምንጀምረው ቴራፒ አገልግሎት ማግኘት የምንጀምረው ከአገር ከወጣን በኋላ ነው። አገር ቤት አሁን በደንብ እየተለመደ መጥቷል፣ ግን አብዛኛው ከሀገር ውጭ ያለ ሰው ነው ያንን ሰርቪስ የሚያገኘው። ያንን ሰርቪስ ስናገኝ ደግሞ አክሰስ ያለማግኘት ጉዳይ አለ፣ የሀበሻ ቴራፒ ያለማግኘት ጉዳይ አለ፣ ጀጅ መደረግ ፍርሃት አለ። የአበሻ ሲሆን ጀጅ ያደረጉናል የሚል ፍርሃት ሁላችንም ጋር፣ እኔ ጋር መጀመሪያ ቴራፒ ስጀምር የነበረኝ ፍርሃት ስለሆነ ማለት ነው። እሱን ስለምንፈራ የሌላ ዜጋ ቴራፒስት ጋር ነው የምንሄደው። እሱ በራሱ የሚያመጣው ሳይድ ኢፌክት አለ ብለህ ታስባለህ? የቴራፒ ሰርቪሱ ኢፌክቲቭ እንዳይሆን ያስተጓጉለዋል። የሚያስቀረው ነገር አለ። የምንሄድባቸው ቴራፒስቶች የሌላ ሀገር ዜጋ መሆናቸው፣ የመጣንበትን ባህል፣ ሃይማኖት፣ አስተዳደግ አለማወቃቸው ራሱን የቻለ ችግር አለው። በደንብ ችግር አለው። አንደኛ ካውንስሊንግ የሚሄደው ወይም ደግሞ ቴራፒ እሺ ይቅር፣ ካውንስሊንግ ግን የሚያገኘው ሰው ችግር ያለበት ሰው አይደለም። የግድ ኔሰሰርሊ ካውንስለር ጋር የሚሄደው ችግር ያለበት ሰው አይደለም። መጀመሪያ ምን ይደረጋል መሰለሽ ስብለት፣ ቴራፒስቱ ራሱ ቴራፒ ይወስዳል። ቴራፒስቱ ሰልጥኖ ለምሳሌ ሳይኮቴራፒስቱ ሰልጥኖ ስራ ከመጀመሩ በፊት ራሱ ሳይኮቴራፒ ይወስዳል፣ ትሪት ይደረጋል። ምክንያቱም ሁላችንም ውስጥ ኮንትራዲክሽንስ አሉ። ሁላችንም ሰብኮንሽስ ማይንድ ውስጥ ዲል መደረግ ያለባቸው ነገር አለ። ስለዚህ ካውንስሊንግ የሚካሄደው ስላመመን አይደለም።
ካውንስለርስ ጋር የምንሄደው ችግር ስላለብን አይደለም። ህይወታችንን ዘርግፈን እዛ ጋር አብረን ከካውንስለሩ ጋር አብረን ለማየት ነው፣ ኤግዛምን ለማድረግ ነው የምንሄደው እና ካውንስለር ጋር መሄድ በራሱ የራሱ ችግር። እኔ አሁን ካውንስለር ጋር ቤት ችግር ገጠሙኛል ማለት አይደለም። ኖርማሊ ሄጄም ህይወቴን ከካውንስለሩ ጋር ዲስከስ ለማድረግ ለማውራት ሊሄድ ይችላል። ከዛ ቴራፒው ደግሞ እንዳልኩሽ ነው። ቴራፒስቱ ራሱ እንደውም ቴራፒ ያልወሰደ ቴራፒስት ማከም የለበትም ነው ራሱ። እሱ ጋር ያሉ ችግሮች መፈታት አለባቸው። ከዛ አሁን ካልቸራል ዲፍረንሱ አለ። የእኛ ካልቸር እና አሁን ፋሚሊ እንኳን ተመልከች። ለምሳሌ እነሱ ፋሚሊ የሚሉት ኒውክሊየር ፋሚሊውን ነው። ባል፣ ሚስት፣ ልጆች ፋሚሊ ነው። እዚህ አፍሪካ ኢትዮጵያን ጀምሮ ኤክስቴንድድ ፋሚሊ ነው። አክስት፣ አጎት፣ የአክስት ልጅ፣ የአጎት ልጅ፣ የአጎትሽ የሚስት ባል፣ እንደዚህ ኤክስቴንድድ ነው ፋሚሊ። ስለዚህ ፋሚሊን እንኳን ዲፋይን ስናደርግ የእነሱና የእኛ በጣም ይለያያል። ከዛ አስተዳደጋችን ላይ በኋላ ፓረንቲንግ ስታይል ላይ ስንመጣ እናየዋለን። እዚህ ጋር የተከተሉት ፓረንቲንግ ስታይል ኦቶሪቴሪያን ነው። ማይ ዌይ በሚለው ነው ያደግነው እና አስተዳደጋችንም ስለሚላይ እኛን አንደርስታንድ ለማድረግ መጀመሪያ የነጭ ቴራፒስት ከሆነ የእኛን ካልቸር አንደርስታንድ ማድረግ አለበት። አንዴ እኮ ተሸንፈው አምነው ቶሮንቶ የኢትዮጵያውያን ችግራቸው አልገባንም። ዲፕሬሽኑ ምን በምን እንደሆነ አላወቅም። ሱሳይድ ለምን ኮሚት እንደሚያደርጉ አላወቅም። ስለዚህ ኢትዮጵያዊ ሳይኪያትሪስት ይምጣ፣ ካልቸራቸውን የሚያውቅ ሳይኪያትሪስት ይምጣ እኮ ተብሎ ተጠርቶ ያውቃል። ስለዚህ ካልቸሩን ካላወቀ ትሪት ለማድረግ አይቻልም። እኔም ደግሞ ተነስቼ አንዱ ነጭ ሳይኮቴራፒ ልስጥህ ብለው የነጮቹን አስተዳደግ ሳይኮሎጂካል ሜካፕ ካላጠናሁኝ በስተቀር በትክክለኛው ልሰጠው አልችልም። እና በጣም ጥሩ ነጥብ ነው ያልሽው። ኢትዮጵያዊ ሳይኪያትሪስት ቢሆን ኢትዮጵያዊ ሳይኮሎጂስት ቢሆን ጥሩ ነው። ደግሞ ሄዶ ማንም ጀጅ ሊያደርገው አይገባም። በአብዛኛውም ስልጠናውም ደግሞ ስለሚናገር ጀጅ አይደረግም። እኔ ሜዲካል ዶክተር ነኝ። ከሱ ተጨማሪ 3 ነገሮች ሰርቻለሁ። ሳይኮሎጂ ሰርቻለሁ፣ ማስተርስ ዲግሪ፣ ቴዎሎጂ ሰርቻለሁ፣ ማስተርስ ዲግሪ፣ ትሮፒካል ሜዲሲን ሰርቻለሁ። ስለዚህ ሳይኮሎጂውን አውቀዋለሁ። አሁን በዛ መሰረት በትክክል አውቀሽው ስትሰሪው ካልቸሩን ደግሞ ካወቅሽ፣ እንዴት እንዳደግን እንዴት እንደኖርን ካወቅሽ ለመርዳት ያንን ሰው በጣም ይጠቅማል ማለት ነው። ቴንኪዩ ዶክተር። አሁን ብዙ ባነሳው ላይ ነው እየሄድኩልህ ያለሁት እና የእኛ አስተዳደግ የእኛ የፓረንቲንግ ስታይል ማይ ዌይ የሚለው ነው ብለህናል። አሁን የመጀመሪያው ጥያቄ የብዙዎቻችን የሚሆነው ምንድነው ፓረንቲንግ ስታይሎች ምን ምን እንደሆኑ አለማወቃችን የመጀመሪያው ጥያቄ። ፓረንቲንግ ስታይል የሚባሉት ምን ምንድን ናቸው? ይሄን ጥያቄ ደግሞ ያነሳሁልህ ለምንድን ነው ባለፈውም በውስጥ ስናወራበት ነበረ። ይሄ ሶሻል ሚዲያ ላይ የወላጆችና የልጆች ግንኙነት አሁን ላይ የምናየው የኔ ማር፣ የኔ ፍቅር፣ የኔ ውድ፣ የኔ ውበት፣ የኔ ምናምን በቃ ይሄ መሞጋገሱ፣ መቆለጳጰሱ፣ ፎቶ ቪዲዮ በጣም የበዛበት በቃ የሚያስቀና ደረጃ ያለበት የእናትና የልጅ ወይም የአባትና የልጅ ግንኙነት ነው ሶሻል ሚዲያ ላይ የምናየው። መሬት ላይ ያለው እውነት ግን እሱ አይደለም። መሬት ላይ ያለው እውነት ልጆቻችንን እያጣን ነው። ልጆች እየጠፉ ነው። በተለይ ቲኔጀሮች እየጠፉ ነው። የተለያየ ሱስ ውስጥ እየገቡ ነው። አደንዛዥ ውስጥ እየገቡ ነው። ራሳቸውን እያጠፉ ነው። መኖር እያስጠላቸው ነው። መኖር ሳይጀምሩ መኖር እያስጠላቸው ነው። ሶሻል ሚዲያ ላይ የምናየውና መሬት ላይ ያለው የወላጆችና የልጆች ግንኙነት የቱ ጋር የተላለፍ ነው? ፓረንቲንግ ስታይል የሚባለው ነገር ራሱ ሲጀመር ምንድን ነው? በጣም ጥሩ። አሁን ቀስ ብዬ ላስረዳ ይሄንን፣ ምክንያቱም በጣም አስፈላጊ ስለሆነ ሁላችንም የተለያየ አይነት ኢንትራክት ስላደረኳችሁ በጣም ስምሪዬ የዶክተር አካውንት ነው ወይ ሰዎች ፎሎ ማድረግ ይፈልጋሉ እና ፕሊዝ ይቅርታ ዶክተርዬ ስለቆምኩ ንገሪያቸው፣ የእሱን አካውንት ስም ንገሪያቸውና ፕሊዝ ፎሎ ይደረግ። እዚሁ የዶክተር ወዳጅ አካውንት እየነገርሻቸው በመሀል ችግር የለውም ሰብልዬ። የዶክተር ወዳጄነህ አካውንት አይደለም፣ የኔ ባካፕ አካውንት ነው። የእሱ የተዘጋጀ አካውንት ስላልነበረው ለዚህ ፕላትፎርም አዲስ ስለሆነ በኔ ባካፕ አካውንት ነው የገባው።
ከእግዚአብሔር ጋር ግን በሚቀጥለው ሲገባ የራሱን አካውንት ክሬት አድርገንለት በዚሁ በስንት ሰው ነው ያለው? በ800 ሰው ስም ነው እየጠየቅኩ ያለሁት ዶክተር። ይህ ብዙ ሰው እየጠየቀ ነበር። እውነቷን ነው ያንተ አካውንት ነው ወይ እያሉ ነው። በውስጥ ማውርተንበታል። ስለዚህ አካውንት ከፍቶ ዶክተር ይመጣል። በሚቀጥለው ሲገባ በራሱ አካውንት ይዘነው እንመጣለን። በራሱ አካውንት ምናልባት አዲስ ስለሆነ ገስት ላይ ያስገባው ቢችል እንኳን በዚህ አካውንት አስገብተ ነው ከስር የሱን አካውንት ፒን እያደረግን ፋሎ እንድታደርጉት እናደርጋለን። ለዛሬ ግን በእኔ ባካፕ አካውንት ነው የገባው። ግን ፎሎ ብታደርጉት ይሄኛውንም አካውንት በሚቀጥለው በእሱ አካውንት ሲመጣ ይሄኛውንም ይዘን ስለምንገባ ለማግኘት ኢዚ ይሆንላችኋል። ቴንክ ዩ። ቀጥል። የስ ዶክተር። የስምረት አካውንት ነው፣ ግን እኔ የእኔ እስኪኖረኝ ድረስ የእሷን ነው የምጠቀመውና እሱንም ፎሎ ብታደርጉ ችግር የለውም። አሁን ወደ ፓረንቲንግ ስታይል ስንሄድ ሁላችንም ልጆች ያለን ሰዎች ፓረንቲንግ ስታይልስ አለን፣ ግን አናውቀውም። የትኛውን እየተከተልን እንደሆነ አናውቀውም። 4 ናቸው ሜጀር ፓረንቲንግ ስታይልስ የሚባሉት 4 ናቸው። እነሱን ላስረዳ። አንደኛው ዲሞክራቲክ ፓረንቲንግ ስታይል ነው ወይም ኦቶሪቴቲቭ ፓረንቲንግ ስታይል ይባላል። ሁለተኛው ኦቶሪቴሪያን ፓረንቲንግ ስታይል ይባላል። ሶስተኛው ኔግሊጀንት ፓረንቲንግ ስታይል ይባላል። አራተኛው ፐርሚሲቭ ፓረንቲንግ ስታይል ይባላል። አስረዳለሁ፣ ግን እናንተ የራሳችሁን ትለያላችሁ። የመጀመሪያው ዲሞክራቲክ ወይም ኦቶሪቴቲቭ ፓረንቲንግ ስታይል ምንድን ነው? በንግግር ነው። ፓረንትስና ወላጆችና ልጆች በንግግር ነው፣ ኔጎሽየት ነው የሚያደርጉት። አባት እናት የሚያስቀምጡት ህግ አለ፣ ግን ፍሌክስብል ነው። ይሄን ታረጋለህ፣ ይሄ ይደረግልሃል፣ ይሄን ታረጋለህ፣ ይሄ ይደረግልሃል ተብሎ በድርድር በኔጎሽዬሽን ነው ነገሮች የሚደረጉት። ሌትሴ ልጁ አንድ ፓርቲ ያለ እንበል፣ ከዛ እዛ መሄድ ፈለገ፣ አባቱ ጋር ይመጣል፣ ከአባቱ ጋር ይወያያል። መሄድ እፈልጋለሁ፣ ከዛ you have to convince me ማሳመን አለበት። ልጁ አባቱ እንዲፈቅድለት ማሳመን አለበት። ካሳመነው አባት ይፈቅድለታል። ለምን? ዲሞክራቲክ ነው። በውይይት ላይ ነው የተመሰረተው። አባት እናት የራሳቸው ደንብ አላቸው፣ ግን ፍሌክስብል ነው። በመነጋገር ላይ የተመሰረተ ነው። ይሄኛው የመጀመሪያ አንድ በይል። ሁለተኛ ኦቶሪቴሪያን የሚባለው አባትና እናት እኔ ቤት ነው ያለኸው፣ እኔ ያልኩት ነው የሚሆነው ነው የሚሉት። በቃ እኔ ያልኩት ይሆናል። አጥና ይላል አባት፣ ማጥናት አለበት ልጁ። ምንም ክርክር የለም። ጨርስ ምግቡን ይባላል። ጠገብኩኝ ቢል ጨርስ ይበላሻል ይባላል በኢትዮጵያ ካልቸር። ከዛ ይበላል። እንቅልፏ ሳይመጣ ግቢና ተኚ ትባላለች። ገብታ ትተኛለች። ስለዚህ ምንድን ነው? እያንዳንዱ ነገር በወላጆች ትዕዛዝ ላይ የተመሰረተ ነው። ይሄንን አድርጊ፣ ይሄን አታድርጊ። ቲቪ ማየት አይቻልም፣ እንደዚህ ማድረግ አይቻልም። በቃ ያ የቤቱ ባለቤት ነው። ወላጆች በልጆቻቸው ላይ እንደዚህ ናቸው። በቃ ሙሉ ስልጣን አላቸው፣ ሙሉ ትዕዛዝ አላቸው። ይሄ ሁለተኛው ኦቶሪቴሪያን የሚባለው ነው። በኋላ እናወዳድራቸዋለን። ሶስተኛው ፐርሚሲቭ ነው። ፐርሚሲቭ ማለት ደግሞ ልጁ የሚፈልገው ነገር ሁሉ ይደረግለታል። አሁን እየመጣ ያለውና እየረበሸን ያለው ይሄን ነው። ስልክ ይገዛልኝ፣ ኦፍኮርስ አይፓድ ይገዛልኝ፣ ምን ችግር አለው? ይገዛል። መኝታ ቤቴ ቲቪ ሴት ይግባ፣ ይደረግልሃል። አዳዲስ ልብሶች ይፈልጋለሁ፣ ይደረጋል። ዩ ኔም ኢት። ምክንያቱም አሁን የኑሮ ሁኔታ እየተሻሻለ ሲመጣ አንዳንድ ሰዎች እነሱ ያደጉበትን አስተዳደግ ያስቡና እኔ ተጨቁኝ ነበር፣ ልጄ እንደፈለገ ይሁን፣ ደስ ይበለው ብለው ሁሉን ነገር ይፈቅዱለታል። ለዚህ ነው ፐርሚሲቭ የተባለው። ይሄ ሁሉን የሚፈቅድ አይነት ፓረንቲንግ ስታይል ነው። አራተኛውና የመጨረሻው ኔግሊጀንት ነው። ኔግሊጀንት ማለት አባትየው ሂ ዳዝንት ኬር፣ ጉዳዩ አይደለም ስለ ልጁ። እናትየውም ጉዳዩ አይደለም። የት ነው ያለችው ከሊት? አይ የት እንዳለች እንጂ አለች መሰለኝ፣ እንዲህ ነው የምትልሽ። የት ነው ያለችው ብላ ትጠይቃለች። እዚህም አለ ይሄ ኔግሊጀንቱ። ልጁ ስንተኛ ክፍል ነው? ስንተኛ ወጣ? ፈተናውን ጨረሰ ወይ? የሚያውቁት ነገር የለም ፓረንትስ።
በዚህኛው ፐርሚሲቭ ኔግሊጀንት በሆነው ፓረንቲንግ ስታይል ልጁ ሌሊቱ በሙሉ ዩቲዩብ ሲጠቀም ቲክቶክ ሲጠቀም ይደር፣ የሚያውቁት ነገር የለም። ምን ይይ ምን ይጠቀም፣ የሚያደርጉትን ያደርጋሉ። ኔግሊጀንት ናቸው፣ ምንም ኮንትሮል የላቸው። ስለዚህ አራቱ እነዚህ ናቸው። አሁን የትኛው ነው ትክክለኛ ወደሚለው ነው የምንመጣው። ኔግሊጀንቱ አውቶማቲካሊ ይወድቃል ማለት ምንም እኮ አያውቀውም እኮ ስለ ልጁ እኮ የሚያውቀው ነገር የለም። አባት እናት ጉዳያቸው አይደለም ወይ ስራቸውን ይሰራሉ፣ እሱ የሚያመሽበት ያመሻል። አባትም ሚስትየዋም እናትየዋም ከጓደኞቿ ጋር ትሆናለች። ስለ ልጆቹ የምታውቀው ነገር የለም። ኔግሊጀንት ናቸው። ፐርሚሲቭ ደግሞ ስለዚህ ልክ አይደለም፣ ምንም አናወዳድረው። ፐርሚሲቭ የሆነው ልጁ የፈለገውን ነገር ሁሉ ይግዛ የሚለው ነገር ይደረግለት የሚለውም ልጆቹን ስፖይል የሚያደርግ በቃ በዓለም ላይ ችግር እንደሌለ አስበው እንዲያድጉ የሚያደርግ በኋላ ወደ ሪያሊቲ ሲመጡ ነገራቸው እንዲበላሽባቸው የሚያደርግ ፓረንቲንግ ስታይል። ምን ቀረን? ሁለቱ ዲሞክራቲክ ወይም ኦቶሪቴቲቭ ኤንድ ኦቶሪቴሪያን። ኦቶሪቴሪያን ሳም ኤዥያንስ ይጠቀሙበታል። በቃ በእኔ ቤት እስካለህ ድረስ በእኔ ቁጥጥር ስር እስካለህ ድረስ እኔ እምልህ ነው የሚሆነው። እኔ አደልት ነኝ፣ እኔ ያውቅልሃለሁ መሄድ ያለብህን መሄድ የሌለብህን ማድረግ ያለብህን ማድረግ የሌለብህን እኔ ነኝ የማውቅልህ የሚል ፓረንቲንግ ስታይል። ጥቅም አለው አለው። አሁን አከራካሪ ነው። ለምሳሌ እኛ ብዙዎቻችን ያደግንበት ይሄኛው ፓረንቲንግ ስታይል ነው። ማን ነው አባቱ ጋር ቀርቦ ከአባቱ ጋር የተከራከረ ልጅ ሆኖ በእኛ እድሜ ያለው አትሊስት ማን ነው ከእናቱ ጋር? አባቶቻችን በቃ የተናገሩትን ግባ ስንባል መግባት ነው፣ እንዲህ አድርግ ስንባል ማድረግ ነው። ስለዚህ ብዙ ያደግንበት ብዙዎቻችን ያደግንበት ትላልቆቹ ማለት ነው። አንዳንዶቻችሁ ሌላው ገጥሟችሁ ሊሆን ይችላል፣ ግን አብዛኛው ፋሚሊ ኢትዮጵያ ኤርትራዊ ያደገበት እሱ ነው። ከዛ ዲሞክራቲክ የሚለው ነጮቹ የሚጠቀሙበት ኢሮፒያንስ የሚጠቀሙበት በኔጎሽሽን ላይ የተመሰረተ በዲስከሽን ላይ የተመሰረተ ነው። አሁን ብዙ ደግሞ ኢትዮጵያ ወደዚህ ሽፍት አድርጓል ማለት ስልጣኔ ስለሆነ ወደዚህኛው ሽፍት አድርጓል። አብዛኛው ሳፖርት ያለው ይሄ ዲሞክራቲኩ ነው። በድርድር ይሁን ግን ደግሞ ከመጠን በላይ አትልቀቃቸው የሚለው። እኔ የምጠቀመው ምንድነው? ልጆቼ ላይ ዲሞክራቲክ እጠቀማለሁ ማለት እንነጋገራለን፣ እንደራደራለን። ጓደኛዬ ጋር ልሂድ ወይ ይህንን ላድርግ ወይ ምናምን ብለን ዲስከስ እናደርጋለን። ከዛ በኋላ ከኦቶሪቴሪያን ደግሞ ትንሽ ወስዳለሁ። ትንሽ ሚክስ ማድረግ ይቻላል ማለት ነው። ስለዚህ ትንሽ ሚክስ አደርጋለሁ። ለምን? አንዳንድ ቦታ ላይ ኖ ማለት አለብኝ። አይሆንም ብላለሁ። ዳዲ እንደዚህ ከሆነው ምናምን አይደለም የሚለው አይሆንም ብላለሁ። ልጆቼ አሁን አሉ ቤት፣ እኔ ቢሮ ሆኜ ነው የማወራሽ፣ ቤት አሉ ሁለቱም እና በጣም ቆንጆ ፓረንቲንግ ስታይል ነው። ከልጆቼ ጋር ያለኝ ኮሚኒኬሽን መብታቸውን ያውቃሉ። ዲሞክራቲኳን ያመጡና ኮንቪንስ ሊያደርጉኝ ኮንቪንሲንግ ሀሳብ ይዘው ይመጣሉ። ከዛ ዳድ እንዲሆነው ጓደኛዬ እንደዚህ ሆና እንዲሆና ብለው ኮንቪንስ ሊያደርጉኝ ይሞክራሉ። ካሳመኑኝ እሺ እላቸዋለሁ። ከኦቶሪቴሪያኑ ደግሞ ትንሽ ሚክስ ስለማድረግ አንዳንድ ቦታ ላይ ታፍ ሆነባቸዋል። አይቻልም እላቸዋለሁ። ለምን አይቻልም? በቃ እዛ ጋር ዴንጀር አይቻልም እላለሁ። እና ፓረንቲንግ ስታይሎቹ እነዚህ ናቸው። መምረጥ ያስፈልጋል። በጣም ልጆቻቸውን የተዉ አደጋ ላይ ናቸው። ለልጆቻቸው ሁሉ ነገር ይደረግላቸው የሚሉ አደጋ ላይ ናቸው ሁለቱ። ስለዚህ አሁን ፐርሚሲቮቹ ስምረት ዱባይ እንሂድ፣ ቬኬሽን እንሂድ፣ ያ ይደረግ፣ ያ እንደዚህ ሆን ይሆንለት፣ ያ ይደረግለት፣ ከትንሽ ከፍ ሲል መኪና ይገዛላል። እና ጥሩ አይደለም። ትንሽ ያዝ ካላደረጉ ጥሩ አይደለም። ሁለቱ ናቸው የሚወዳደሩት። ስለዚህ አሁን መምረጥ የወላጆች ፋንታ ነው። እኔ ልጆቼን ባደግኩበት መንገድ ነው የማሳድገው፣ እኔ ቤት ነው እየኖረች ያለችው፣ በእኔ ሕግ ነው የምትኖረው፣ ዲስከሽን የለም ካሉ መብታቸው ነው። በሌላው በኩል ደግሞ ይሄኛው በጣም ሞደርኑን ነው መከተል የምችለው ካሉ ደግሞ መብታቸው ነው። ቴንኪዩ ዶክተር። አብዛኞቻችን በወላጅ የሆንን ብዙ ሰው እዚህ ላይ ያለው ወላጅ የሆኑ ናቸው ብዬ አስባለሁ። እና ቢያንስ የፓረንቲንግ ስታይላችንን ተምረንበታል። የቱ ጋር ነው ያለሁት እኔ፣ በየትኛው መንገድ ነው ልጆቼን እያሳደግኩ ያለሁት የሚለውን
በትንሹ ቢሆን ራሳችንን አግኝተንበታል ብዬ ነው የማስበው እና በጣም ነው የምናመሰግነው ዶክተር። በተደጋጋሚ ሲጠየቅ የነበረ አንድ ጥያቄ አለ። ትራውማ ወደ ልጅ ወይም እስከ ልጅ ድረስ ይተላለፋል ብለህ ታምናለህ ወይ? ትራውማ አሁን እንግዲህ ሳይኮሎጂካል እና ስፒሪቹዋሉ መለየት አለብን። ወደ ልጅ የሚተላለፍበት መንገድ ሳይኮሎጂካሊ እኔ ትራውማታይዝ አድርጌ ሆኜ ከሆነ ያደግኩት፣ ስለዚህ ትሮማው ካለኝ ልጄን በማሳድግበት ጊዜ የዚህ ያሳለፍኩት ትሮማ ኢፌክት ልጄ ላይ ላሳየው ይችላል። ለምሳሌ አንዳንድ ወላጆች አይተሻል፣ እኔ በእግሬ ስንት ክፍለ ሀገር የ6 ሰዓት መንገድ በእግሬ እየሄድኩ ነው ያደግኩት፣ እኛ አንድ ቂጣ ለሁለት ተካፍለን ያደግ ነው፣ ከዛስ አንተ ዝም ብለህ እንደዚህ አትሁን የሚሉ አሉ። አሁን ምንድን ነው እነሱ ያለፉበትን መንገድ እነሱ ያደጉበትን አስተዳደግ ልጆቻቸው ላይ ሪፍሌክት ማድረግ ይፈልጋሉ። እነሱ ተቀጥቅጠው ካደጉ ያ ትሮማ ስላለ እነሱ ደግሞ ልጆቻቸውን ሊቀጠቅጡ ይችላሉ። ምክንያቱም የሚያውቁት አስተዳደግ ያንን ነው። የሚያውቁት አስተዳደግ መገረፍን ነው። እናንተ ሀገር እንኳን ፖሊስም ሊጠሩ ይችላሉ። እዚህ ግን በቀበቶ ሲገረፍ ያደገ አባት እና እሱ ደግሞ ልጁን በቀበቶ ሊገርፍ ይችላልና ትሮማው እኛ ማይንድ ሴት ላይ ያመጣው ውጤት ዴቨሎፕ ያደረግነው ካራክተርና ፐርሰናሊቲ የቻይልድሁድ ትራማችን እኛ ላይ ሪፍሌክት አድርጎ እኛ ልጆቻችን ላይ ልናሳየው እንችላለን። ይሄ ነው። በዚህ መንገድ ነው ወደ ልጅ ሊተላለፍ የሚችለው። አዘርዋይስ ሌላ ያኛ ወደ ስፒሪቹዋሉ አይ ቲንክ ይሄ መድረኩ አይመስለኝም እና እንደ ከርስ ምናምን አስበ ነው ወደ ልጆች ይተላለፋል ካለን እሱ ቶታሊ ስፒሪቹዋል ነው። ቴንኪው ዶክተርዬ። ወደሚቀጥለው ጥያቄ ከመሄዴ በፊት አንድ አክባሪ የሆነ ሰው እዚህ ውስጥ አለና አሁን ነው የመጣው፣ ቅድም አልነበረም። እሱን አንዴ ሰላም እንበለውና ወደ ጥያቄያችን እንሄዳለን። ወንድም ካሊድ እንኳን ደህና መጣ። እንኳን ደህና ቆየሽ። ሁላችሁንም ሰላም ብያለሁ። ዶክተር እንግዲህ ሰላም ብያለሁ። በጣም ያው ትልቅ አክባሪ ነኝ፣ ትልቅ ወዳጄ ነው። ከምንም በላይ ደግሞ እንደዚህ መጥቶ ደግሞ ብዙ ጥያቄ ላላቸው ጭንቅላታቸው ውስጥ የት አግኝቼ ይህን ምክር አገኛለሁ ለሚሉት ደግሞ በዚህ መንገድ መምጣቱ በጣም ትልቅ ነገር ነው እና አንዳንዴ ሁሌ የሆነ መጥፎ መንገድ የሚመስለንን ነገር ግን ደግሞ ይሄንን ፈልገው ይሄንን የተራቡ ይሄንን ማወቅ የሚፈልጉ ቤተሰቦች፣ ወላጆች፣ ህፃናት ሁሉ አሉና ይሄ ትልቅ መገናኛ መንገድ ነው ብዬ አስባለሁ እና ቴክኖሎጂውም ጊዜውም አሁን ያለው ወደዚህ ነው እና ዶክተር እንግዲህ እንዳትጠፋ ብዬ መልእክት አስተላልፋል። አመሰግናለሁ ካሊድ። ቴንኪው ወንድም ካሊድ ስለመጣህ ደስ ብሎኛል። ገስት ላይ ካሉት ጥያቄ ካላቸው አንዳንድ አጫጭር ጥያቄ እንቀበልና ከዛ በኋላ ኤዱዬ ወደ አንቺ ነው የምመጣው። ሆፕዬ እንኳን ደህና መጣሽ የኔ ቆንጆ፣ ስላየሁሽ ደስ ብሎኛል። ቅድም አልነበርሽም፣ ሰላምም አላልኩሽም። ለአንቺ እድሉ ልስጥና ጥያቄ ካለሽ ሆፕዬ ሚዩት ነሽ። እያወራሽ ከሆነ ምናልባት ማውራት የማይመች ቦታ ላይ ከሆነ ያለሽው ገስት ላይ ካላችሁ ጥያቄ ካላችሁ ለዶክተር ወዳጄነህ አሁን ካነሳ ነው ርዕስ ጋር ተያይዞ የምትጠይቁት ጥያቄ ካለ አጭር ጥያቄ ጠይቁትና ቦታ እንቀይራለን። ኦኬ፣ መቀጠል እችላለሁ? ቀጥል ነባ። እሺ፣ ቴንክ ዩ ዶክተር። ስልክ ማንጋ ነው? እሺ፣ አይ ቲንክ ስልክ ረብሾት ነው መሰለኝ። ነባዬ ሀበሻዊ ወደ አንተ ልምጣ። አለው አይ ኖ ሆፕ ስለገባች አይ ቀጥል። የእሷም ቀያ የሆፕ ቀያ አብርቷል። አንተ ቀጥል ነባዬ። ኦኬ እሺ ዶክተር በጣም በጣም እናመሰግናለን። እንግዲህ በዋናነት አሁን ላይ ሚስ ኢንተርፕሬቴሽን አለ ስፔሻሊ ከትራውማ ጋር እንዲሁም ስነ ልቦናዊ ቁስል ጋር ተያይዞና ብዙውን ጊዜ የምንሰማው
ስለ ትራውማ ሲወራም ወይም ስለ ትራውማ ሲነሳ ኤቭሪዋን ልክ ያልሆነ አስተዳደጎችን አድጓል። ስፔሻሊ አኮርዲንግ ቱ ኢትዮጵያ ብዙዎቻችን ያደግንበት አስተዳደግ ሃርሽ ነው። እንዲሁም ደግሞ አሁን ላይ ይሄ ዲሞክራቲክ የሚባለውን አስተዳደግን አብዛኞቻችን አንሞክረውም፣ አላለፍንበትም። ሶ ምንድን ነው የሚታሰበው ያለፍንበት እያንዳንዳችን ያለፍንበት በጣም ከባድ የሚባል ምዕራፍ ነው እና ከዛ በኋላ አሁን ላይ ስለ ትራውማ በሚነሳበት ሰዓት እኔም እኮ እንዲህ ነው ያለፍኩት፣ ስለዚህ ትራውማ አለብኝ። ከረንትሊ ምንም አይነት አፌክት አላደረጋቸውም። ነገር ግን ያለፉበትን ምዕራፎችን በማየት ብቻ እንደዛ ወደ ትራውማ ውስጥ ገብቻለሁ የማለት ነገር አለ እና ትራውማውንና ወይም የደረሰብንን ልክ ያልሆነ አስተዳደግ ሊሆን ይችላል ኤኒ ኤክስፒሪየንስ እና አሁን ላይ ደግሞ ትራውማቲክ ኤክስፒሪየንስ ማድረጋቸውን የሚለይላቸው ነገር ወይም ትራውማቲክ ኢቨንት እንዲገቡበት የሚያደርግ ትራውማ እና አንዳንዴ ሁለታችን ተመሳሳይ የሆነ ኤክስፒሪየንስ ብናደርግ ሁለታችንም ተመሳሳይ ትራውማቲክ ኢቨንት ኤክስፒሪየንስ ላናደርግ እንችላለን እና በዛ ሂደት ሰዎች ስላለፉ ብቻ ትራውማ ውስጥ ገብቻለሁ የማለት ዝንባሌ አላቸው። ይሄንና ሪል ትራውማ ልንለው የምንችለውን ጉዳይ ዲቴይል ብታደርግልን ለእኛም ለሌሎችም ስለሚጠቅም ነው። ቴንክ ዩ። አመሰግናለሁ። ልቀጥል? እሺ፣ መጀመሪያ ወንድም ካሊድን ስላየው ደስ ብሎኛል። እዚህ በጣም የምናከብረው የምንወደው ወንድማችን ነው። ከዛ ወንድሜ ጥያቄ ጠይቀው አሁን ማነው ስሙ? ነብዩ ነኝ። ነብዩ ብሮክምና ባለሙያ ነብዩ በጣም በጣም ጥሩ ጥያቄ ነው የጠየቀው። ምክንያቱም አንድ አይነት አስተዳደግ አድገን ኢቭን ደ ሴም ፋሚሊ አንድ አይነት አስተዳደግ አድገን የተለያየ አውትካም አለ። እንደምታውቀው ፐርሰናሊቲያችን የሚሰራው ከኔቸርም ከነርቸርም ነው። ኔቸር ጀኔቲክ ሜካፓችን ነው። ነርቸር ያደግንበት ኢንቫይሮንመንት ነው። ከዛ አሁን የትራውማ ነገር ችግር እየፈጠረ ያለው የኛን ሪስፖንሲቢሊቲ እኔ ስለ እኔ ህይወት ሪስፖንሲብል የሆንኩትን እሱን እያስጣለን ነው። ለምሳሌ መማር ያለበት ሰው ታግሎ መማር ያለበትና ማሸነፍ ያለበት ሰው ሳይማር ይሸነፍ ያድግና የራሱን ሪስፖንሲቢሊቲ አይወጣም። ከዛ 49 ዓመቱ ላይ አባቴ እኮ እንዲህ ስላደረገኝ ነው ይላል። ወይም ሴቷ የላይፍ ቻሌንጆችን ፌስ ሳታረግ ሪስፖንሲብል ሳትሆን አልፋ ከዛ እናቴ እኮ ዲስከሬጅ ስላደረገችኝ ነው፣ አትችይም እኮ ስላለችኝ ነው እናቴ እኮ እኔንም አትችይም ብላኝ ሊሆን ይችላል። ማለት እኔም ብላኛለች ማለት አይደለም፣ ግን ያንን ምንድን ነው ስኩል ኦፍ ቶት አሉ። ነብዩ ስኩል ኦፍ ቶት ታውቃቸዋለህ አንተ። አንደኛው ስኩል ኦፍ ቶት ሳይኮ ዳይናሚክ ስኩል ኦፍ ቶት ነው። እነ ሳይኮ አናሊሲስ፣ ኮሌክቲቭ ሳይኮ አናሊሲስ የነ ካርል ያንግ እንደዚህ ያሉበት እሱ ሳይኮ አናሊሲስ፣ ሳይኮ አናሊቲክ ስኩል ኦፍ ቶት አለ። ይሄም አሁን ትራውማ ብዙ ጊዜ የሚወራው እዛ ግሩፕ ውስጥ ነው። ከዛ ሂውማኒስቲክ ኤግዚስተንሽል ስኩል ኦፍ ቶት ደግሞ አለ። እነ ክላይንት ሴንተር ቴራፒ፣ ሎጎ ቴራፒ፣ ጌስታል ቴራፒ፣ ኤግዚስተንሽል ቴራፒ እዚህ ውስጥ ናቸው። ከዛ ደግሞ ኮግኒቲቭ ቢሄቪየራል ደግሞ ስኩል ኦፍ ቶት አለ። እሱ ደግሞ ሌላ ነው። አሁን ሂውማኒስቲክ ኤግዚስተንሻል ስኩል ኦፍ ቶት ለምሳሌ የካርል ሮጀርስን ክላይንት ሴንተር ቴራፒ ከወሰድክ ለካርል ሮጀርስ ሄደ የቻይልድሁድ እኮ ትራውማ እንደዚህ ሆኜ ምናምን አትቀልድ ነው የሚለው። ኢትስ ዩር ሪስፖንሲቢሊቲ ነው የሚለው። ፉሊ ፋንክሽኒንግ ኢንዲቪጁዋል መሆን አለብህ። የምረዳህን ፉሊ ፋንክሽኒንግ እንድትሆን ነው። ያኛውን የቻይልድሁድ ትራውማ የሚባለውን በዚህኛው ስኩል ኦፍ ቶት ብዙ ቦታ አይሰጡት። ጎ ቱ ደ ሳይኮ አናሊቲክ ስኩል ኦፍ ቶት ወሬያቸው በሙሉ እሱ ነው። በቃ ትራውማ ነው፣ ትራውማ ነው፣ ትራውማ ነው። ያ የተፈጠረው ነገር ተፈጠረ። ሃው አባውት ማይ ሪስፖንሲቢሊቲ? አደግኩኝ፣ ወደ አዶለሰንስ ደረስኩ። የኔ ደግሞ ሪስፖንሲቢሊቲ ነበር እኮ ህይወትን ማሸነፍ፣ ጠንክሬ መስራት፣ መማር፣ ማደግ የኔ ሪስፖንሲቢሊቲ ነበር። ሲያቅተኝ ግን ምን እላለሁ? እናቴ እኮ እንደዚህ ስላደረገችኝ ነው ወደ ማለት መጣ። ትክክለኛ ትራውማ አለ፣ ሲቪር የሆነ በደንብ ፐርሶናሊቲያችንን አፌክት ያደረገ ግን ደግሞ ሁላችንም ያለፍንበት በአስተዳደግ ስኮልዲንግ፣ ቁጣ፣ ቅጣት ምናምን አይነቱ ይለያያል የየቤቱ።
ግን ለፌለራችን በሙሉ ትሮማ ነው፣ አባቴ ነው እንዲህ ያደረገው፣ እናቴ ነች እንዲህ ያደረገችው ካልን በህይወት የሌሉትንም ወላጆቻችን እየወቀስን ነው። ነገ ደግሞ በዚሁ አመለካከት ትናንትና አንቺ ለምንድነው እንደዚህ ያደረግሽ አልካት ምላት ልጄ እንዲህ አንድ ቀን እኮ ተቆጥቶኛል ትላለች። ሳይኮሎጂስት ጋር ሄዳ አንድ ቀን እኮ ተቆጥቶኛል በጣም። ይሄኛው መስተካከል አለበት፣ ባላንስ መደረግ አለበት። ትሮማው የትኛው ነው፣ ትሮማ ያልሆነው የትኛው ነው ብሎ መለየት አለበት እንጂ ቅድም እንደሰጠሁት ምሳሌ እናቴ እያለ እናትየው ታለቅሳለች። ምክንያቱም ሳይኮቴራፒስት ጋር ደርሶ በመጣ ቁጥር ይገርማል፣ አንቺ እኮ እንደዚህ ያደረግሽኝ ነው እኮ፣ ኮንፊደንስ ያጣሁት እኮ በዚህ ነው፣ ሰልፍ ስቲም እኮ ያጣሁት በዚህ ምክንያት ነው እያለ እናቱን ይወቅሳታል፣ ለፍታ የምታሳድገው እናቱን። እና በጣም ጥሩ ጥያቄ ነው። ባላንስ መደረግ አለበት፣ በትክክል መስተካከል አለበት። ትሮማውን በትክክል ዲፋይን መደረግ አለበት። እና ትሮማውን ያመጣብኝ እኔ ፌል አድርጌ ከሆነ በህይወቴ ትሮማን ያመጣብኝ ወይስ እኔ ስራዬን ስላልሰራው ነው፣ የራሴን ሪስፖንሲቢሊቲ ስላልተወጣው ብለን መጠየቅ አለብን።